ሰላም የቻናል ተከታዮች እንዴት ናችሁ? ደህና ናቸው ወይ? እኔ ጋር አለው እግዚአብሔር ይመስገን። ላይክ ሰብስክራይብ በማድረግ አበረታቱኝ። እንግዲህ ከመቼ አብርሽ እንግዲህ ጓደኞቹ ከነበረበት እንግዲህ ወደ ሄረሚላ ቤት ወስደውታል። ሄረሚላ ራሱ አላመነችም ነበርና እንግዲህ እየሮጠ ነበር በደስታ እየተቀበለችው። እሱም እንግዲህ ሲያያት እስከዛሬ አይታቸዋል እንግዲህ የአብርሽ ፈገግታ ጠፍቶ ነበርና ዛሬ ግን ፈገግ ብሎ አብርሽ ስትለው እሱም ወይዬ ሲላል ሄረሜላን በደስታ ወይ እያለኝ እኮ እያለች እንግዲህ ጓደኞቹም እንግዲህ ያው እንደተነጋገር ነው። ካልሆነ የምትፈራ ነገር ከሆነ ደግሞ ለነ ኤፍሬምና ለነ ሩታ እንነግራታለን። እንደተነጋገር ነው ምንም መፍራት የለብህም እያሉት ነበር እና ዛሬ እንግዲህ አብርሽ ከታሰረበት እስር ወጥቷን በጣም ነው ደስ የሚለው። ማርያምን እውነቴን ነው ከምላችሁ እውነት እንነጋገር ከተባለ እንግዲህ ይሄ ያው አሞታን ከተባለ ወዲህ የፊቱ ላይ የሆነ ደስታ ነገር አይታችሁበት አታውቁም። ዛሬ ግን እንዴ ሙሀባው ተመልሶ እዛ ላይ ፊቱ እንዴት ነው ፈገግ ብሎ ሲያየት እንዴት ነበረ ደስ ያለው። እሷም እንደዛ ነበር። እንግዲህ ያው አንዳንድ ነገሮች ኤፍሬም እንግዲህ ቢያናደንም ምን ለማለት ፈልጌ ነው፣ ጓደኞቹ ጥሩ ናቸው። ነገር ግን ደግሞ ወደ ጸበል ነበር መውሰድ የነበረባቸው። ቪዲዮ መስራት አያስፈልግም ነበር። ዋናው ደግሞ ነፃ መውጣቱ ነው። እንደ ምናልባት ደግሞ እንግዲህ ኤፍሬም እና ሩታ እንግዲህ ያው መልሰው ካልወሰዱ ለጊዜው እንግዲህ እሱም ደስ ብሎታል። ሄርሜላም እንግዲህ ደስ ብሏታል። እንኳን ነፃ ወጣ እንላለን። ስለዚህ እባካችሁ ተውት በቃ። አብርሽ ከሄርሜላ ጋር ደስተኛ ሆኖ የሚኖር ከሆነ ኤፍሬም እባክህ ተው በቃ እባክህ። ሄርሜላ ጋር ለአፍቅርሃት ይሁን ግራ ስላጋባን ግራ አጋብተናንና ስለዚህ አብርሽን በቃ ተው ከፈለጋ ሲጋ ይኑር እባክህ ነው የምንልህና ስለዚህ እስኪ የወንድምህን ደስታ እስኪ ተመኝለት። በቃ ወንድም እኮ ደስ ሲለው ለአንተም ደስ ሊልስ ሲገባ አንተ ግን እምቢ ብለሃል። እና አሁን ላይ እንዳየነው እንግዲህ ምንም ከመሸ ነው እንግዲህ ይዘውት የመጡት ለሄረሚላ ደውለውላት፣ እሷም በሩቁ ስታየው እንግዲህ እየሮጠች ነበር የመጣችው። አይ ፍቅር እኮ ከባድ ነው። ማርያምን ፍቅር ከምትወዱት ሰው ጋር ስትሆን በጣም ነው ደስ የሚለው እውነት ለመናገር ከሆነ እና እሷም እንግዲህ እየሮጠ ነበር የመጣችው። እሱም እስከ ዛሬ አይታቸውን ሰላም እንኳን ሲላት እጇን ለመንካት ይጠየፍ ነበር። ዛሬ ግን እንቅ አድርጎ ነበር እሱም ሰላም ያላት እና አይኗን እያየ ፈገግ ብሎ እየሳቀ ደስታው ተመልሶ በጣም ደስ ይላል። እና ያው ወደ ቀልብ የመለሰ ነው የምንለው። እውነት ለመናገር ከሆነ አንድ ሰው ያለ ጤናው እንደዚህ አያደርግምና ወደ ጤናው ይመልሰው፣ ወደ ነበረበት ይመልሰው። እንዲሁም ደግሞ ሩታን ብትሆኚ የልጅ አባትሽ ደስተኛ ሆኖ ከሄረሚላ ጋር ከኖረ በቃ ተይው፣ ደስተኛ ሆኖ ይኖር። አንቺም ለራስሽ የሚያስደስትሽ የምትወጅ ሰው ሌላ ሰው ካለ አግብተሽ የራስሽን ህይወት ኑሪ። ስለዚህ እስከ መቼ እንደዚህ እያደረጋችሁ መኖር እኮ አይችልም። እስከ መቼ ድረስ ይህን አድርግ እያላችሁ እስከ መቼ ድረስ ይኖራል? እና ስለዚህ አንቺም የራስሽን ህይወት እንደውም የልጅሽ አባት ስለሆነ የምታፈቅረው የምትወጅ ከሆነ የእሱ ደስታ አንቺን ሊያስደስትሽ ይችላል። እና እኛ ባየነው ነው የምንመሰክረው። በፊት ባላችሁ ጊዜ ደስተኛ ናችሁ፣ ትዋደዱ ነበር፣ ትፋቀሩ ነበር። እንግዲህ እየተዋደደና የተፋቀረ ሰው ደግሞ አብሮ ይኖራል ማለት አይደለም። ስለዚህ ባጋጠማችሁ ነገር አልተስማማችሁም፣ ተለያያችሁ። አሁን ደግሞ እንግዲህ ወደ ሄረሚላ ጋር አገኘ ሄረሚላ ከሄረሚላ ጋር እንግዲህ ደስተኛ ከሆነ በቃ ደስተኛ ሆኖ ከሆነ ይህኑ ብለሽ ተዩ። እኔ ምንድን ነው ያጠፋሁት? እኔ ምን ነበር ያጎደልኩበት ብለሽ ራሽን ጠይቅና ሀዛ ስህተትሽ ምን ላይ እንደሆነ ደግሞ ታገኘዋለሽ። ለወደፊቱ ትምህርት ይሆንሻል። ለወደፊቱ ትምህርት የሚሆንሽ በትዳርሽ መሀል ሌላ ሰው ጣልቃ አለማስገባት፣ የሰው ወሬ አለመስማት አለብሽ። እና እኛ እንግዲህ ባየነው ነው የምንፈርደው ብያቸዋለሁ። አብረሽ እንግዲህ አይታቸዋል። ምንም ነገር በቃ አለ አይደለ፣ አይስቅ ምን አይናገር፣ ዝም ብሎ ራሴን አዞር እያለ ነበር። ዛሬ ግን ባየነው ስለሆነ እኛ ከማንኛቸውም ጋር ይኑር አይመለከተንም። ነገር ግን ደግሞ አብረሽ ደስተኛ ካደረገችው ከሄረሚላ ጋር ኑሩ በቃ። እሷም
አሁን ተወዷል። አሁን አንዳንድ ሴት ቢሆን ይሄ ነገር ተፈጥሮበት ቀለበት ወልቆ ያ ሁሉ ተሰድባ የራስ ጉዳይ ብላ ቶሎ ብላ የራሷን ህይወት ትጀምር ነበረ። ነገር ግን ሄርሜላ ደግሞ አብርሽን ከልቧ ስለምትወደው እሱ ያለ አንዳች ምክንያት እንደዚህ እንደማይሆን ያሳዝናታል። ከመጀመሪያውም አብርሽ ተው አትሂድ ና ሲሉ አትሂድ አንተ የዋ ስለሆነ እንድትጎዳ አልፈልግም ትለው ነበር። ያው የፈራችው ነገር የደረሰው እና ለማንኛውም ወደ ራሱ መመለሱ እንግዲህ ያው ከስር መፈታቱ ደስ ይለናል። ለአንድ ቀን ቢሆን በእርግጥ ነገ መጥቶ ይሆናል የውስጥ ሲሆን ማምሻውን አለያ ነገ ሊወስድ ይችላል። ግን ለአንድ ቀንም ቢሆን ከስር መፈታቱ ደስ ይላል። እንግዲህ ጓደኞቹ ደግሞ በጣም ጥሩዎች ናቸው። እድሜና ጤና ይስጣችሁ እንላለን እና አብርሽም ፈጣሪ አምላክ ወደ ራስህ መልሶ ያኔ የምትስቀው የምትጫወተው በራስህ አቋምክን በራስህ የምትነጋገር ይህን አድርግ ብለው ሳይሆን በራስህ የምትወስንበት ጊዜ ደግሞ ቅርብ ሊሆን ይችላል እና ለጊዜው እንኳን ነፃ ወጣ እንላለን። ጓደኞቹም እንግዲህ ያው ሁሉም ባይሆኑ የተወሰኑ ጓደኞቹ ናቸው እንግዲህ እንደዚህ አብረውት የነበሩት እና በጣም ደስ ይላል። ጓደኝነት ማለት ሲያማችሁ የሆነ ችግር ሲደርስባችሁ አብራችሁ ከጎናችሁ የሚሆን በጣም ደስ ይላል። ነገር ግን ገንዘብ እያላችሁ ጤነኛ ሆናችሁ ያጨበጭቡና ልክ ገንዘብ ስታጡ ደግሞ ጥሏችሁ የሚሄዱ እነዚህ ጓደኛ አይደሉም። ያው ለጊዜው ገንዘብ ሲኖራቸው የሚያጅቡ ሰዎች ናቸው እና አብርሽንም ያ ነገር ነበር ያጋጠመው። እንግዲህ ከነዛ ሁሉ ደግሞ የተወሰኑ ጓደኞችን አግኝቷል። በጣም ደስ ይላል። ስለዚህ ሄርሜላም እንግዲህ በጣም ንጹሕ አፍቃሪ ነች። ያው የኤፍሬምን ነገር ተቋቁመሽ እንግዲህ ከዚህ ደርሰሻል። ለነገው ደግሞ ፈጣሪ አለልሽ። አሁን ላይ ወደ ጸበል ብትወስጂ ብትንከባከቢ ደስ ይላል። ወደ ራሱ ትሪትመንት አድርገሽ መልሹ። ስለነበረው ቆይታ እናመሰግናለን። አገራችንን ሰላም ያደርግልን ባይ